ሰላም እንዴት አላችሁ? ይህ ንጋት አካዳሚ ነው። አንድ አዲስ የአማርኛ ፊደል ይዤላችሁ መጥቻለሁ። እሱን በቀጥታ የማሳያችሁ ነው ምን ማለት ነው። ማስታወሻ ደብተር ይኖራችሁ ማሳያችሁን ነገር እንድትጽፉ ጋብዛለሁ። በጣም በርከት ያሉ ቪዲዮዎችን ሰርቼ ስላስቀመጥኩላችሁ መለስ ብላችሁ ቪዲዮዎችን እንድትመለከቱ ጋብዛችኋለሁ። ዛሬ ማሳያችሁ የአማርኛ ፊደል ነ ናት ማለት ነው። ስለዚህ እሷን እጽፍላችኋለሁ። ነ እንግዲህ ከሁለት ቋሚና ከአንድ አግዳሚ መስመር የምትመሰረት የአማርኛ ፊደል ናት። ተመልከቱ እዚህ ጋር ነን ስጽፍ በዚህ መልኩ ጽፋታለሁ ማለት ነው። እቺ ነ ትባላለች ማለት ነው። ላጥፋው ልመልስላችሁ በደንብ እንዲታያችሁ ማለት ነው። ምናልባት ከለሩን ካልወደዳችሁት ከለሩን በጥቁር ከለር አደርግላችኋለሁ። በጥቁር ከለር አደርግላችኋለሁ። ተመልከቱ እዚህ ጋር እንዴት እንደምጽፋት ይሄው አንድ ቋሚ አንድ አግዳሚ ከዛ አንድ ቋሚ አድርግላችኋለሁ ማለት ነው። ይሄ እቺን ነን እንላታለን ማለት ነው። ስለዚህ የነን ቤቶች ሰባቱንም ዝርያ ያሳያችኋለሁ ማለት ነው። ዛሬ በትኩረት እንድትከታተሉ እየጋበዝኩ በቀጥታ ወደ ፊደላቱ ነው የሚሄደው ማለት ነው። ተመልከቱ እዚህ ጋር ይኸው ነ ኑ ኒ ና ኔ ን ኖ እዚህ አድርገን ነኑን ሰባቱንም መጻፍ እንችላለን ማለት ነው። አንድ ጊዜ ልመልስላችሁ ይሄን ልመልስላችሁ ላጥፋውና እንደገና ልጻፍላችሁ በደንብ እንዲታያችሁ ማለት ነው። ይሄው ከለሩን በሌላ ከለር አድርጌዋለሁ። ተከታተሉ። ይሄው ስንጽፍ አነስ አድርጌ ነው የምጽፍላችሁ። ይሄው ነ ኑ እዚህ ጋር የምትቀጥለው ኒ ና ኔ ን ኖ ይኸው ኒ ነው የሚመስሉት ማለት ነው። ሰባቱም ነ ኑ ኒ ና ኔ ን ኖ ሰባቱም ኒ ናቸው ማለት ነው። ስለዚህ እነዚህ የነ ቤቶች ናቸው። ማስታወሻችሁ ላይ መጻፍ አትዘንጉ። አሁን በእነዚህ ደግሞ ቃላቶችን እንመሰርታለን። ይኸው ነ ይቺ ናት። በነ ነብር ብዬ ቃላት መመስረት እችላለሁ። ይኸው ነብር ማለት እችላለሁ። ሌላ አሁንም በነ ነገሰ ማለት እችላለሁ። ይኸው ነገሰ ማለት እችላለሁ። ሌሎችንም መጨመር እችላለሁ ማለት ነው። እናንተ ቪዲዮን ፓውዝ እያደረጋችሁ ማስታወሻ እያያዛችሁን ይኸው በነ ነፋስ ማለት እችላለሁ። ይኸው ነፋስ ይኸው ነፋስ አልኩ ማለት ነው። አሁንም በነ ነፍስ ማለት እችላለሁ። ነፍስ ይኸው ነፍስ። በጣም በርካታ ቃላትን መስረት እችላለሁ በነ ማለት ነው። ስለዚህ እናንተ ማስታወሻችሁ ላይ እየጻፋችሁ ያው ፈጠን ያልኩኝ እኔ እያጠፋሁ ነው፣ ምክንያቱም ሰዓታችን ለመጠቀም ነው። እናንተ ቪዲዮን ፓውዝ አድርጋችሁ መጻፍ ይኖርባችኋል። ሁለተኛዋ የነ ዝርያ ደግሞ ኑ ናት። ኑ ማለት ይችላል። ከጎኗ ላይ ነው ቀጥል የምትል አሳክላችሁ እንዴ ላጥፋትና ኑ ትገጥማለች እዚህ ጋር በኑ ይኸው ኑግ ማለት እንችላለን። በኑ አሁንም ኑሮ ማለት እንችላለን። ኑሮ ማለት እንችላለን ማለት ነው። ስለዚህ እነዚህ በኑ የመሰረትናቸው ቃላቶች ናቸው ማለት ነው። ሌላም መጨመር እንችላለን። በኑ ለምሳሌ ይሄው ኑ ኑዛዜ ኑዛዜ ይሄው ቦታ ስለጠበበኝ ነው እዚህ ጋር ኑዛዜ በትክክል ተጻፈላችሁ። እዚህ ጋር ኑ አንስ ስላድርገውና ይሄው ኑዛዜ ይሄው ኑዛዜ ብለን መጻፍ እንችላለን ማለት ነው። በኑ በጣም ብዙ መጨመር ይቻላል። ወደ ሶስተኛው ነው የሚሄደው። ሶስተኛዋ ደግሞ ኒ ናት። ይቻት ኒ ይቺ ነው የምትመስለው። በኒ ኒሻን ማለት እንችላለን። ኒሻን በኒ ኒኬል ማለት እንችላለን ማለት ነው። ኒኬል ኒሻን። ስለዚህ እቺ ኒ ናት ማለት ነው። ሌላ በኒ አሁንም መጨመር ይቻላል። በኒ ያው ኒ ይቺ ናት። ኒ ኒው
ማለት ይቻላል። ኒው። ስለዚህ ኒ ናት ሶስተኛው ማለት ነው። አራተኛው ደግሞ ና ናት ማለት ነው። ና ደግሞ ተመልከቱ እዚህ ጋር እንደዚህ አይነት ቅርጽ ነው ያላት። ና በና ና ሙና ማለት እንችላለን። ናሙና አሳክዬ ልጻፍላችሁ አንዴ። ይሄው አነስ አድርጌ በትክክል እንድታነቡት ይሄው ናሙና እየጽፍላችኋለሁ። ና ሙ ራሷን ና ነው መድገም። ናሙና በና ናርጊ ማለት እንችላለን። ሌሎችን በርከት ያሉትን መጨመር እንችላለን ማለት ነው። በና ሌላ ቀጥሎ የምናገኛት ደግሞ አምስተኛዋ ኔ ናት። ይሄው በኔ ኔት ማለት እንችላለን። ሌላ በኔ ኔትወርክ ማለት እንችላለን። ሌላ በጣም በርከት ያሉ ቃሎች ስላሉ መጨመር እንችላለን ማለት ነው። ስድስተኛዋ ን ናት። ን እንደዚህ አይነት ቅርጽ ነው ያላት። በን ይሄው ንብ ማለት እንችላለን። አሁን በን ንስር ማለት እንችላለን። ይሄው ንስር ማለት እንችላለን። የመጨረሻው የነ ዝርያ ደግሞ ኖ። ይሄው ኖ ደግሞ ቻት ኖ። እንግዲህ ከዚህ ጋር ጻጻፌ ትንሽ አስተካክዬ ልጻፍላችሁ። ይሄው ኖ እዚህ ጋር ነው። አዎ አሁንም ደገምኩት። ችላ ጥፋትና ኖ ቀለበቷ እዚህ ጋር ነው። ኖ ኖታ ማለት እንችላለን። ኖታ ይሄው ታ ናት። ያው በእጅ ስለምጽፈው ነው። እዚህ ጋር ትንሽ ላይነበባችሁ ይችላል። በኖ አሁንም በኖ ኖት ማለት እችላለሁ ማለት ነው። ስለዚህ እቺ ደግሞ ኖ ናት ማለት ነው። እነዚህ ስለዚህ የነ ዝርያዎች ሰባቱም ናቸው። ነ ኑ ኒ ና ኔ ን ኖ በአንድ ላይ ሰባቱ ማለት ነው። ወይም ደግሞ ነ ኑ ኒ ና ኔ ን ኖ ኒ ናቸው የነ ዝርያዎች ማለት ነው። ቀጥዬ ደግሞ የኘ ዝርያዎች አሳያችኋለሁ ማለት ነው። የኘ ዝርያዎች ደግሞ ላሳያችሁ። ነን ጽፈን ካናቷ ላይ አግዳሚ ማድረግ ይኸው ኘ ቻት ኙ እስኪ የምትቀጥልባት ኚ ኛ ኘ ኚ ኞ ይኸው ከኘን ጽፈን ካናቱ ላይ መቀጠል ማለት ነው። ስለዚህ እኒህን አንዴ በደንብ ልጻፍላችሁ። ምናልባት የእጅ ጽሁፍ ስለሆነ እንዳይደብራችሁ አንዴ በኮምፒውተር ልጻፍላችሁ። እነዚህ ነገሮች ልጽፍላችሁ ቅር ይላችኋል። ኦኬ ኧረ በእርግጥ እዚህ ጋር ጽሁፌም ኮምፒውተር ማለት ነውና ከታ ጽፍላችኋለሁ። በዚህ እንዲሁም ተከታተሉ። አሁን ይኸው ኘ ኙ ኚ ኛ ኘ ኚ ኞ ናቸው የኘ ዝርያዎች ደግሞ እነዚህ ናቸው። በቀጥታ የመማር ፍላጎት ያላችሁ ሰዎች ካላችሁ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። ትምህርቱን እየሰጠን እንገኛለን። በምትፈልጉት የሶሻል ሚዲያ አማራጭ በ09 35 70 80 18 ብትደውሉ ይደርሰኛል። በጥራት እናስተምራለን የአማርኛና የእንግሊዝኛ ቋንቋ። በ09 35 70 80 18 ደውሉ ይደርሰናል። በስልክ ቁጥር ደውሉ ይደርሰናል። ንጋት አካዳሚ ነው። መሰረታዊ የቋንቋ ትምህርት የምታገኙበት የዩቲዩብ ቻናል። በሌላ ክፍል ቪዲዮ እስከምንገናኝ ሰላም።